ማሻአላህ ዛሬ ወደ ምንድነው ወደ ወንጪ የሄድን ዛሬ ተነስተናል። አልሐምዱሊላህ መስቀል አደባባይ ደርሰናል። ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነቱ እንዲሁም ርህራሄውና በረከቱ ለሁላችሁ ይሁንና በዛሬው ዕለት ወንጪን ለመጎብኘት በአዲስ መልኩ ከተሰራች በኋላ ለመጀመሪያ ጊዜ እየመጣሁኝ ነው። በቪዲዮ በተለይም ወንድሞች ከሳውዲ አረቢያ ከመሳሰሉት እየመጡ ይጎበኟት የነበረችው ወንጪ ዛሬ እኛ ጎብኝተናታል። ያለውን ከዚህ በኋላ ያለውን ዝርዝር ቀስ እያልን ደግሞ እናሳያችኋለን። አብራችሁ ነው። ይሄ የምታዩት ደግሞ የወንጪ ሐይቁ ያለችበት ቦታ ነው። መሀል ላይ ደሴት አለ። ደሴት ውስጥ ገዳም አለ፣ ቤተክርስቲያን አለ።
ደረስን ወንጪ። ይሄ ሪሴፕሽን ሜን ሆል ነው ዋናው መመዝገቢያው። ወንድሞች እህቶች ወንጪን ከሳውዲዎቹ በጣም ስናየው የነበረው አካባቢ አሁን ዛሬ እዚህ መተናል። ይሄን ተራራ ነበር ሲያሳዩን የነበረው። እዛ ጋር ውሃ የስፕሪንግ ውሃ አለ። እዚህ በኋላ ወደዚህ ወደ መሻገሪያዋ ብሪጇ የገመዷ መሻገሪያ እሷ ላይ እንሄዳለን። እንግዲህ ምን ተከታተሉ። እንዴት ያምራል ይሄ ድልድዩ! ደስ አይልም? ማሻአላህ ተባረክ።
በወንጪ አረፍ ብለን ድንች እየበላን ማሻአላህ በልጅነት የበላውን አሁን በዚህ አይነት መልኩ ሚጥሚጣ ይታለ ብስሚላህ ራህማን ራሂም በአላህ ስም እጅግ ሩህሩህ እጅግ አዛኝ በሆነው የተለመደው የሆነው የሰላምታ አሰጣጤ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን ማለት ነው። እያየኋችሁ እንዳወራ ብዬና ያው የመስጊድ ሰው ቆሞ ሲያወራ ስለሚሆን ችግር የለበትም። ቆሞ ወልቂጤ በጣም ድሮ ነው ማቃት። አንድ ወዳጅ አለኝ ሰላሐዲን፣ ምናልባት ታውቁት ይሆናል። አቡ ሙስዓብ ይባላል። ኡበይ ኢብኑ ከዕብ የሚባል ልጆችን ቁርአን የሚያስተምር ድርጅት አለና ከሱ ጋር በተያያዘ ከሱ በፊትም መሀከል ላይ ያለችው መስጊድን ከማሰራት አኳያ ሌሎችም በተለይ ደግሞ ትናንሽ ህፃን ልጆችን ደግሞ ወላጅ አልባ የሆኑትን በተለይ ትምህርትም እየተማሩ ሃይማኖታቸውንም እንዲማሩ የሚያደርጉ ድርጅቶች ጋር እየተባበርን እዚህ አካባቢ አንዳንድ ስራዎችን ሰራ ነበርና ምናልባትም ከራሴ ከተወለድኩበት አካባቢ እኩል በሚባል ደረጃ እንዳቃት እየተመላለስን በደንብ ወልቂጤን ወሊሶን በተለይ ደግሞ ወልቂጤን ከዛ ጉብሬን እስከ ጉመር ድረስ ወረድ እያልን በደንብ አይ ነበርና እንኳን ደግሞ ከአሜሪካ ከ12 ዓመት በኋላ ከዛም በፊት የተወሰነ ጊዜ ሳልገናኛችሁ አሁን ዛሬ መጥቼ ስላገኘኋችሁ ደስ ብሎኛል። ከሁሉም ደግሞ የበለጠ ነገሩን ሞቅ የሚያደርገው ዛሬ እናንተ እያወራችሁበት ያለው ነገር የህዳሴ ግድብ ጉዳይ መሆኑ ነው። የህዳሴ ግድብ ጉዳይ ከህዳሴነቱ በስተጀርባ ያሉት ነገሮችን ስናስብ እኔ ራሴ በፊት የማላቃቸው ነገሮችን አውቄ ውስጡ በደንብ ጠልቄ ከገባሁ በኋላ የተረዳሁት ነገር ኢትዮጵያችን ላይ ከ1875ቱ ከ1876ቱ በግልጽ ጉራና ጉንደት የሚባሉት ሁለት ጦርነቶች
የናይልን ውሃ በአካል መቆጣጠር አለብን ብለው ግብጾች በውጭ ሌሎች ሀገሮች ተረዳድተው መተው በአፄ ዮሐንስ አራተኛው ተሸንፈው የተመለሱበት አጋጣሚ ነው። ይሄ ምንን ያሳየናል ማለት ነው? የዚህ የሪሶርስ ሽሚያ የሆነ አካባቢ ላይ ያለ ጥቅማችን ውሃ የሚባለው ነገር ወደኛ የሚመጣው አፈር የሚባለው ወደኛ የሚመጣው ነገር ሌሎች ይዘው ከሚጠቀሙት ቀድመንኛ እንያዝባቸው ከሚል አጉል የሆነ ፉክክር ማለት ነው። በሪሶርስ መካከል ፉክክር ችግር የለው። ከጎረቤቶቻችን ጋር በንግድ እንፎካከራለን በምናምን። ግን አንተም በደንብ ሰርተህ እሱም ሰርቶ የተሻለ ሰርቪስ የተሻለ ነገር በማቅረብ የበለጠ ማግኘት ኖርማል ነው። ግን አንድ ከጎንህ ሱቅ የሚሸጥ ሰው ስታገኝ እሱም እኔም እየሸጥን ግማሽ ግማሽ ከምናገኝ የሱ ሱቅ መቃጠል አለበት የሱ ሱቅ መጥፋት አለበት ብለህ ግን የማይሆን ውድድሩ ስትገባ ያ በደል ይባላል። ያንን በደል ማስቀረት ግዴታችን። የግብጾቹ አካሄድ ከዚህ ጋር አሁን ከጠቀስኩት የአጉል ፉክክር ውስጥ የሚገባ ነው። ግን ፉክክር ብቻ ሳይሆን ስግብግብነት፣ ሌላው ጠፍቶም ቢሆን ውሃው እዛ አካባቢ ያሉ ሰዎች እርስ በርስ እየተገዳደሉ በደም ቢለወስም አጥንታቸው ተሰባብሮ እዛው ከነሱ ጋር ቢመጣም ግድ የለንም ውሃችን ብቻ ግን እንዳይቀር ከሚል በጣም ስር የሰደደ ስግብግብነት የተደሳ የሚሰራ ብዙ በደል ነው። በቅርቡ አፄ ዮሐንስ አራተኛው ነገርኳችሁ። ከዛ በኋላ ምኒልክን በማጨናነቅ ዳግማዊ ምኒልክን የ1902 ስምምነት ላይ እንዲፈርሙ ተደርገዋል። የ1902 ስምምነት የሚለው ከዳር እስከ ዳር አልዘጋም የሚል ቢሆንም ነገር ግን አረቦቹ ግን የሚያውቁት ግብፅን ሳናስፈቅድ አንዲትም ድንጋይ አናስቀምጥም፣ ምንም አይነት ከዚህ ውሃ ላይ አንጠቀምም የሚል ነው የነሱ አረዳድ። ይሄ ማለት ከአንተ ይመነጫል ውሃው፣ ከኛ ይወጣል ውሃው፣ ግን ይሄ ናይል የነሱ ስጦታ እንደሆነ ምክንያቱም ራሳቸውን የሚጠሩት ናህኑ ሂበቱ ኒል ነው። እኛ የናይል ስጦታዎች ነን ብለው እኛ የናይል ልጆች ነን ብለው በቃ ዘግተዋል። ስለዚህ በይፋ ምንም አያፍሩም። አልጀዚራም ላይ ቀርበው ከኛ ጋር ሲወያዩ ናይልን ተውልን፣ በቃ ለራሳችሁ ዝናብ አላችሁ ተጠቀሙ፣ ከፈለጋችሁ አዋሽ አላችሁ፣ ሌላ ነገር አላችሁ። ይሄ ማለት በአንተ ቤት ውስጥ ገብተው ይሄኛውን ወንበር እኔ ብቻ ነው የምቀመጥበት እንደማለት ነው። ማንም ሰው አይቀመጥበት። ይሄ እንዲህ አይነት ሌላው ኢቭን የህዳሴ ግድብን ከማድረጋችን በፊት እሳቤው የመነጨው ከንጉሱ ኃይለ ሥላሴ ነው። ንጉሱ ኃይለ ሥላሴ ይህንን እሳቤ ባሰቡ ማግስት ከጀማል አብዱልናስር በኩል ጥሩ ወዳጅነት ሆኖ ቀርቧቸው ሲያበቃ ነገር ግን የኃይለ ሥላሴ መውደቅ ላይ የመጀመሪያው ወደ ብራዚል ለጉብኝት በሄዱበት ወቅት የመንግስት ግልበጣ የተደረገባቸው ላይ ሌላው ቀርቶ የግብጾች ወታደሮች በሄሊኮፕተር እዚህ አዲስ አበባ ገብተው ነበር። ይሄ ታሪክ ይገርማቸዋል። ስለዚህ እነ መንግስቱ ኃይለ ማርያም የጣና በለስን ጉዳይ ባሰቡበት ጊዜ ሁለት ሻዕቢያዎች የኤርትራውና የህዋቱ ተፈጥረው ከ130 ታንክ በላይ ለዚህ ለህዋቱ ለሻዕቢያ ደግሞ እንደዛው ተመሳሳይ ነገሮች ሰጥተው አግዘው ኢትዮጵያን የባህር በር ያሰጡበት ኢትዮጵያን ያመሱበትና ይሄንን ሰሞኑን ነው የተረጎምኩትን ኪንግስ ኦፍ አባይ ላይ ገብታችሁ ኢሳያስ አፈወርቂ የኤርትራው መሪ በራሳቸው አንደበት በትግርኛ በእንግሊዝኛ ሰብታይትል ስለነበረው እኔ በአረብኛ ተርጉሜዋለሁ። ግብጾች ለኛ ብለው ሳይሆን ለውሃቸው ሲሉ ይህንን አካባቢ እንድናምስ መሳሪያ አድርገው ተጠቅመውናል ብለው ራሳቸው መስክረዋል። ይህና መሰል ነገሮች አልፈውብን በህዳሴው ግድብ ላይ ስንመጣ ደግሞ የነበራቸው ትልቁ ጎል ውሃው
እንዲመጣ ትንሽዬ ብቻ ግድብ እንድትሆን በልኩ ነው ማለት ነው። እነሱ በሚፈልጉት ልክ ብቻ ነው ማደግ ያለብን ማለት ነው። ወጥቷቸዋል። እነሱ በሚሰፉልህ ልብስ ብቻ ነው አንተ ኤክስ እንኳን የምትለብስ ከሆነ ግድ የለም እኔ ስሞል ነው ስለዚህ ቢፈልግ ይቀደድ ግን ይሄን መልበስ አለብህ ነው። ስለዚህ እንዲህ አይነት የህዳሴው ግድብ ሳይሆን ለእናንተ የሚበቃችሁ 14 ወይም 11 ቢሊዮን ሜትር ኪዩብ ብቻ የሚይዝ ውሃ ነው። እሺ ብለው ጠቅላይ ሚኒስትሩ በወቅቱ መለስ ዜናዊ አግባብተው ከገቡ በኋላ ሌላው ቀርቶ በጣም ደግነታቸው ከዚህ በፊት የነበረውን ግፍ ይመስለኛል እንደዛ ያደረጋቸው አያሰሩንም ብለው ስለፈሩ ኑ ሱዳኖችን ግብጾችን ገንዘብ አዋጡና አብረን እንስራው ብለው ሰጥተዋቸው ነበር። ግን እንኳንም አልተሳካ። እነሱ እምቢ አሉ። እምቢ ያሉበትን አግባብ በአረብኛ ከሁስኒ ሙባረክ ቃሉን ሰማሁት። ምን እንደሚል ታውቃላችሁ? መን የሙዱ የደሁ ኢለ ኒሊ ሰነቅጠዑሃ፣ ወደ ናይል እጁን የሚሰድ እጅን እንቆርጠዋለን። ይሄንን አባባል ፈርዖን ድሮ ከሙሴ ጋር በነበረበት ጊዜ ተጠቅሞት ነበር። ሙሴ እንደዚህ የምትበድላቸውን የቤተ እስራኤል ልጆችን ስጠኝ፣ አንተ በጌታ ብታምሽ አለሃል ብለው በመከሩት ጊዜ ምንድነው ያላቸው? ለኡቀጥዐነ አይዲየኩም ወለኡሰሊበነኩም ወለኡቀጥዐነ አይዲየኩም ወአርጁለኩም ወለኡቀጥዐነ አይዲየኩም ወአርጁለኩም ወለኡሰሊበነኩም አጅመዒን። ምን ማለት ነው? እጆቻችሁን ወይም መጀመሪያ ወአርጁለኩም ሚን ኺላፊ ሱመ ለኡሰሊበነኩም አጅመዒን። መጀመሪያ ምን ማለት ነው? እጆቻችሁን ቆርጠውና እግሮቻችሁንም በተቃራኒው ቆርጠውና እንተለጥላችኋለን። ለዚህ ግን ያኛው ትልቁ ፊርዓውን ነው። ትንሹ ፊርዓውን ሁስኒ ሙባረክ እጅ ላይ ነው ያቆመው። እጃችሁን ቆርጠውና ያው ሁሉም በልኩ ነው አሁን ያለ እና ሁስኒ ሙባረክ ይህችን ብሏል። በጣም ነው ይሄንን የሱዳኑ በወቅቱ የነበረው ጠቅላይ ሚኒስትር መህዲ ሳድቅ አልመህዲ ይባላሉ። አላህ ይርሐማቸው ሞተዋል። አልጀዚራ ላይ 1-to-1 ፖድካስት ላይ አህመድ መንሱር ከሚባል ጋዜጠኛ ጋር ሲነጋገሩ የሰማሁት ነው። እንደገና በመጽሐፋቸው ላይ አኒሉ በይነል ዋዕዲ ወልወዒድ ምን ማለት ነው? ናይልን በአግባቡ አብረን ተባብረን ከተጠቀምነው ትሩፋት የሚያመጣልን ግን ግብግብ ውስጥ ከገባንበት ችግር የሚፈጠርበት የሚል መጽሐፍ አላቸው። እዛ ላይ እቺ አሁን ያልኳችሁን ሐሳብ የሁስኒ ሙባረክን አስፍረውታል። ስለዚህ የ1902 ያልኳችሁ አንድ ከዳግማዊ ምኒልክ ቀጥሎ እነዚህ ደግሞ ሌሎች ዩጋንዳ፣ ብሩንዲ፣ ሩዋንዳ፣ ኬንያ ምናምን የመሰሉትን አካባቢ ደግሞ እንግሊዞች በያዙበት ጊዜ ከታች ደግሞ እነ ጣሊያን፣ ሌሎች ፈረንሳይ ምናምን ደግሞ ሌሎች ሀገሩን በያዙበት ጊዜ የኛን ሀብት እነሱ ቁጭ ብለው ይከፋፈሉት ነበር። በዛ ወቅት እንግሊዞች ግብጽ ውስጥ ከፍተኛ የሆነ የጥጥ ምርት ነበራቸው፣ በጣም ከፍተኛ። ስለዚህ ያ እንዲጎዳባቸው ስላልፈለጉ ማንኛው ከዚህ አካባቢ ይሄ አመንጭ የሆኑ ሀገሮች ውሃ ወደ ታች ሳይነኩ መልቀቅ እንዳለባቸው ለማስቀመጥ በ1929 አንድ ስምምነት አደረጉ። ምንድነው እሱ? ግብጽ ያልፈቀደችው ማንኛውም የውሃ ፕሮጀክት እነዚህ የላይኛዎች ሀገሮች ሊሰሩ አይችሉም የሚል። ኢትዮጵያ አልፈረመችም እሱ ላይ፣ ምክንያቱም በ1902 የፈረመችው አለ ብለው ዝም አሏት። ግን እነዛኛዎቹ በሙሉ በዚህ ተተብትበው ተይዘዋል። ስለዚህ በህዳሴው ግድብ ነፃ ያወጣ ነው ራሳችንን ብቻ አይደለም፣ እነ ዩጋንዳን፣ እነ ብሩንዲ፣ እነ ሩዋንዳን የመሳሰሉት። ስለዚህ ነው እናንተ እዚህ ጋር አሁን ዳግማዊ አድዋችን የምትሉት። ይህ ህዳሴ ግድብ እውነትም ዳግማዊ አድዋችን ነው። በሪሶርሳችን ላይ፣ በሀብታችን ላይ፣ በተለያየ ታሪካዊ የለመድነው ስጦታ እያሉ በዝባዝንኬ የያዙትና በዚህ አይነቱ አሁን ያልነው አይነት የተሳሳቱ ውሎች ወይም በደል የተሞላባቸው የቅኝ ግዛቶች ውሎች የተያዘ የነበረን ነገር
በጥሰን ይሄን የሚያክል በአይናችሁ እንድታዩት እመኛለሁ። ህዳሴ ግድብን ከእናንተ ውስጥ ህዳሴ ግድብን ያየ እጁን ያውጣ እስኪ። ያየው ህዳሴ ግድቡን ያየ እጁን ያውጣ። ሁለታችሁ ሁላችሁም እንድታዩት እመኛለሁ። ለምን ብትሉኝ ምንም አይነት ቪዲዮ፣ ምንም አይነት ፎቶ፣ ምንም አይነት ገለጻ ቀኑን ሙሉ እንኳን ብገልጽ ወላሂ አይገልጽም። አገር ነው። አንድ ጊዜ እየተወያየን አንድ ልጅ ግድቡን ቢመቱት ምናምን ይላል። ይምቱታ አልኩት እኔ። እንዴት ምን ማለት ነው ኡስታዝ አለኝ። ሲለኝ ምን ያክላል ታውቃለህ ወይ አልኩት። ለመምታት ቢፈልጉና አንድ ጀት ነው የሚያመጡት፣ 8 ጀት ነው የሚያመጡት ወይስ 18 ጀት ነው የሚያመጡት ንገረኝ። ያው ቤንዚን የላቸውም። ይሄን 3000 ምናምን ኪሎ ሜትር የሚመጣ የሆነ መሳሪያም ገና እነሱ የላቸውም። መሀል ላይ ቤንዚን እየተቀባበሉ ምናምን ነው የሚያደርጉት ማለት ነው። እና እንደዛ ቢያደርጉ ስንት ቀን የሚፈጅባቸው ይመስላል አልኩት። ግድቡን ብቻ ለማፍረስ። ምክንያቱም አንዳንድ ሰው ግድብ ሲባል እዚህ ጎረቤቱ ጋር ያለውን የሆነ መሻገሪያ ድልድይ ነው መሰለኝ። ያ አይደለም ወንድሞች። 11 ሜትር ማለት አንዳንድ ጊዜ 11 ሜትር ስንል በጣም ሁላችንም ቀለል የሚል ይመስልናል አይደል? ግን በእርምጃ እስኪ ሂዱት 11ን 1 ሜትር ከሆነ እርምጃችን። ለምሳሌ አንተ ጎበዝ ልጅ እባክህ እዛች ጋር ሂድና እኔ እየተራመድክ ቁጠር ፕሊዝ። ሰፋ 1 ሜትር የሚሆነው ሰፋ ሲል 1 2 3 4 5 6 7 8 9 10 11 አያችሁት አይደል? ይሄ ጫፉ ብቻ ይሄን ያክላል። ጫፉ ብቻ ነው። ከዛ በኋላ ይሄ ጫፍ ነው አይደል? ይሄ ጫፍ ነው አይደል? ወደ ታች እንደዚህ ደግሞ እየሰፋ 150 ሜትር ደግሞ ተራመድ እስኪ ፕሊዝ። ከዚህ ወደዚህ ራሱ ለካ ብለው ቅድም ቡና የገዛንበት ሱቅ ነው የሚሄደው። ስለዚህ ይሄን የሚያክል ቦታ በኮንክሪት፣ በድንጋይ፣ በጠጠር፣ በአሸዋ፣ በሲሚንቶ በዚህ ላይ ደግሞ ከአካባቢው ተራራ ላይ በድማሚት እየተፈለቀቀ የመጣ ድንጋይና ኮረት በተለያዩ ከጣሊያን በመጡ መጠቅጠቂያ መሳሪያዎች ተጠቅጥቀው የተሰራ ነው። ይህን ታዲያ መቼ ነው የሚያፈርሱት? እድሜ ልካቸውን ሲቀጠቅጡ ቢውሉ አይፈርስም። ስለዚህ አትፍሩ ይሻላል። እሺ ወላሂ። ስለዚህ ኢንሻአላህ የተከልነው አሁን ነፃነትን ነው የተከልነው። የመጀመሪያ ማንኛውም ሰው ሐቅ አለው የራሱን መብት መጠቀም። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ መዲና መቼም ከመካ ወደ ሀበሻ እንደተሰደዱት የተወሰኑ የእሳቸው ባልደረቦች እንደገና ደግሞ እሳቸውን ጨምሮ የተወሰኑ ባልደረቦቻቸው ደግሞ ወደ መዲና ተሰደው ነበር። መዲና በተሰደዱበት ወቅት አንድ የመዲና ስደተኛ በአጋጣሚ ከፍ ያለ ቦታ መሬት ላይ አገኘ። ከዛ አንድ ደግሞ የዛው የአገሬው ሰው ደግሞ የመዲናው ሰው ታች ነበር ከሱ እና አንድ ውሃ አለች የምትፈስ እንደ ትንሽዬ ወንዝ ነገር እና እሱ ባላገሬነት ተሰማውና የዛ ሀገር ሰው የመዲና ሰው ስለሆነ ውሃውን አትንካብኝ ልቀቅ አንተ ስደተኛ አለው። አንተ ከመካን የመጣው ስለዚህ ይሄን ውሃ ልክ አሁን ግብጾቹን ያስታውሰኛል ይሄ ንግግር አትንኩ እናንተ የኛ እንደሚሉት ማለት። ከዛ ነቢዩ ጋር ሰለላሁ ዐለይሂ ወሰለም ተካሰው ሄዱ። ልክ እሳቸው ጋር ሲመጡ እስቲ ያ ዙበይር አሉት። ዙበይር ይባላል ሰውየው ያኛው ከመካ የተሰደደው። አንተ ቀድመህ ስላገኘኸው ውሃውን አንተ ተጠቀም፣ አጠጣ፣ ተጠቀም፣ እርሻህን አጠጣ፣ ከብቶችህን አጠጣ ምናምን ከዛ ልቀቅለት። ግን ያ ሰውዬ የመዲናው ሰውዬ ይሄ ፍርድ አልተመቸውም። አንካነ ብን ዐመቲከ አለ። ምን ማለት ነው? ይሄ ያጎት ልጅ ስለሆነ ነው እንደዚህ የፈረድከው አለ። ይሁት ይሄ ግብጾቹ የሚሉት እንደዚህ ነው። እነሱ እኛ የእስራኤል ወዳጅ ነን፣ እኛ ክርስቲያኖች ነን፣ እኛ ምናምን ብለው ነው እኛን
እንትን ቢሉ እንደዛ አይደለንም። እኛ ሙስሊሞች ነን። ከግብጾች በፊት 20 ምናምን ዓመት በፊት እስልምና የገባው ኢትዮጵያ ነው። ይሄን ታውቃላችሁ? ግብጽ የገባው በመከራ አላስገባም ብለው በትግል ነው የገባው እስልምና። እኛ ሀገር ግን እንደመጡ ተቀብለው እንደፈለጋችሁ ኑሩ ማንም ሰው አይነካችሁም ብሎ ነጃሺ ያስቀመጣቸው የትልቅ ታሪክ ባለቤቶች ነን። ለራሳችን ክብር እንስጥ። ስለዚህ ይሄን ክብራችንን አድበስብሰው እኛን ሁልጊዜ የእስራኤል ቅጥረኛ፣ የአውሮፓዎች ቅጥረኛ የምናምን አርገው ለአረቡ በሙሉ ያጣሉን እነሱ ናቸው እንጂ ሳውዲዎቹም እንኳን ባንግላዴሹም ኢንዶኔዥያው ምናምን ሁሉም ያከብረናል በነጃሺ ምክንያት። ነጃሺ ካልን እኛ የነጃሺ ልጆች ነን፣ እኛ የቢላል ልጆች ነን ካልን ሁሉም ያከብረናል። ያንን ክብራችንን ግን በሚዲያ ላይ በደንብ አድርገን ማውጣት መቻል አለብን። በመጨረሻ ለማጠቃለል ከይቅርታ ጋር በድንገት ፈጥቼ የበለጠ እንዳልይዝ ቦታ ይህ የህዳሴው ግድብ ከተሰራ በኋላ በፊት ይሄ ያልኳችሁ ሰውዬ መጨረሻ ላይ ያጎት ልጅ ስለሆነ ነው ብሎ ካለ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንደውም ትክክለኛው ፍርድ የነበረውንማ ልንገርህ አሉና ያ ዙበይር አሉት እስቂ ثم احبس الماء حتى يصل الجدر አሉት። ምን ማለት ነው? ውሃ ማጠጣት ብቻ አይደለም፣ በበቂ ሁኔታ ለነገም እንዳይቸግርህ ትንሽ ያዛሉት። ግድቡን ያስታውሰኛል። ግልጽ ነው። ምክንያቱም ዝናብ ሲያጠር እኛ እንራባለን፣ እነሱ ግን ሌላ የማታውቁት ፋክት፣ ብዙዎቻችን የማናውቀው ፋክት ይህ የህዳሴው ግድብን አይነት 3 እጥፍ የሆነ ውሃ አላቸው። የሰደል ዓሊ ይሉታል እነሱ። የአስዋን ግድብ ይባል ሌላ አለ ከዚህ በፊት የገደቡት። ከዛ በኋላ ይሄ በ1902 ዳግማዊ ምኒልክ ገና ሲፈራረሙ እነሱ ግድብ አላቸው እዛ። ከዛ ውጪ ደግሞ እንደገና በ1960ዎቹ በጀማል አብዱልናስር የገደቡት ደግሞ ትልቁ ግድብ አለ። ቱሽካ የሚባል በረሃ ላይ ደግሞ ቆፍረው ከ80 እስከ 120 ቢሊዮን ሜትር ኪዩብ የእኛን ህዳሴ ግድብ የሚበልጥ የሆነ ውሃ የሚይዙበት ቦታም አላቸው። ይሄ ማለት ምን ማለት ነው? ከይቅርታ ጋር እንዲሁ ላሳምረው በትክክል ልግለጽላችሁ። እኛ አገርም ሆነ ግብጽ ላይ አንዲት ውሃ እንኳን ጠብ ባይል ይሄ አሁን ያልኳችሁን የግብፅን ውሃ እየተጠቀሙ ከ8 እስከ 10 ዓመት ምንም ውሃ ሳይፈልጉ መኖር ይችላሉ። ይሄ ፋክት ነው ነግራችሁ። ከ8 እስከ 10 ዓመት። ይሄንን ለምን አደረጉ? ድሮ ነቢዩላህ ዩሱፍ ወይም ዮሴፍ እናንተ የምታውቁት የዛ ጊዜ የነበረው ንጉስ 7 ዓመት ረሃብ፣ 7 ዓመት ጥጋብ፣ ሀብት፣ ዝናብ፣ 7 ዓመት ደግሞ ረሃብ የሚመጣበት ጊዜ ይመጣል ሲባል እንግዳውስ ለ7 ዓመቱ ስሩና በደንብ ከዛ ጎተራችሁን ሞልታችሁ እዛው እርሻው ላይ መቀመጥ ያለበትን እዛው ላይ አቆይታችሁ ከዛ 7 ዓመቱ ረሃብ ሲመጣ ኑሩ የሚል ታሪክ አላቸው። ስለዚህ ያቺን ሁሉ አይበሯቸው ላይ ስለሚያረጉ ነው አስዋን ግድብን ገደቡ። ከዛ በኋላ ሰደል ዓሊ ገደቡ። እውነትም ጠቀማቸው። ሽደቱል ሙስተንሲሪያ የሚባል አንድ ጊዜ የረሃብ አጋጣሚ መጥቶ ድመት ውሻ በልተው መጨረሻ ላይ እርስ በርስ መበላላት ጀምረው ነበር በድርቅ ምክንያት። ግን ይሄ የሆነው ገና ህዳሴ ግድብ ሳይገደብ ነው። ይሄ የሆነው የእነሱን ግድብ ሳይኖር ነው። ስለዚህ ግድብ ተገደበም አልተገደበም አላህ ረሃብ ከጻፈባቸው አይቀርም መቼም። ገብቷቸዋል። ስለዚህ እኛ ግድብ መገደባችን ይኸው እያሳየ ነው። ውሃው እየሄደ ነው። አሁን ላይ የአስዋን ግድብ ገብታችሁ ጉግል ላይ የነሱ የኢጅፕትን ግድብ ብታዩት ሞልቶ ወደ ባህሩ ገብቶ የባህሩና የንጹህ ውሃው መለያ ይታያል። መርከብ ከዚህኛው መጥቶ ወደዛኛው በሰላም ገብቶ ይወጣል። ኢቭን እንደዚህ ልክ እንደ ባህር ሌቭል ላይ ውሃው በደንብ ሞልቶላቸዋል። ስለዚህ ምናልባት አንዳንድ ጊዜ እንደ ሰውረንና እነሱንም እውነትን ጎዳቸው ይሆን እንዴ ምናምን ብለን የምናስብ ሰዎች ካለን በፍጹም እንደዛ ቢሆን ኖሮ እኔም እንደዚህ በጣም ሸልጤን ገትሬ ግብጾች ላይ እንደዚህ አልጨክንም ነበር። ወላሂ እውነቴን ነው፣ እንደዚህ አልጨክንም። ስለዚህ ሁላችን እኔ ጀማል የተባልኩት ጀማል አብዱልናስርን አስበው ነው አባቴ። ታውቃላችሁ ሁልሽም ጀማል የጀማል አብዱልናስር ነሽ። እዚህ ጀማል ስንት አለ? እጁን ያውጣ። ጀማል የለም። በቃ ስለዚህ ሁላችሁ
ከኔ እድሜ በታች ናችሁ ወይም ከኔ እድሜ በላይ ናችሁ ማለት ነው። ኤኒዌይስ አብዱልናስር ጀማል ምናምን ከሰማህ እወቁት። እኛ እንደዚህ ነን፣ ከአረቦች ጋር እንዲህ ነን። መጅሊስ አረቢ ነው፣ ጀለቢያ ነው ምናምን ነው አይደል? በቃ የአረብ ነገር እኮ እንወዳለን እኛ እንጠላቸው። ስለዚህ ጥላቻ የለብንም። ስለዚህ ሁላችንም ኢንሻአላህ እንዳከበርናቸው ግን በጋራ ሄድና መጠቀም አለብን ነው የምንለው። አሁን የመጠቀሚያ ጊዜያችንን ጀምረናል። አሳ እንበላለን ኢንሻአላህ። እዛ ላይ ሪዞርት ይኖራል፣ ሄደን እንጎበኛለን። ሁሉ ነገር ከዚህ በኋላ ያለው ልክ አስዋን ላይ የተጠቀሙትን እነሱ በግድባቸው የተጠቀሙትን ተጠቅመን ኢጅፕትን ኢጅፕት እንዳደረጓት እኛም ኢትዮጵያን ከኢጅፕት በላይ እናደርጋታለን። በጣም ስላዳመጣችሁኝ፣ ስላከበራችሁኝ፣ ስለሰማችሁኝ ከልብ ያመሰግናለሁ። ስላረዘምኩ ይቅርታ ጠይቃለሁ። ወሰላሙ አለይኩም። እንግዳ መጣሁን ስንቀጥል ነው የግብፅን ሴራ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን አስመልክቶ ደስታችንን የምንገልጽ። ቢስሚላህ ራህማን ራሂም በአላህ ስም እጅግ ሩህሩህ እጅግ አዛኝ በሆነው የተለመደው ሰላምታዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን ማለት ነው። እንግዲህ ሌላም ስራዎች ስላሏችሁ በድንገትም ስለሆነ የመጣ ነው። በጣም ባጭሩ እዚህ ቦታ ላይ መጀመሪያ ከወልቂጤ ጋር ያለኝ ግንኙነት የአሁኑ ብቻም ሳይሆን ድሮ ጀምሮ ከኡበይ ብኑ ከዓብ የሚባለው የቁርአን ትምህርት ቤት እና የህፃናትን መረዳጃ የሆነው ድርጅት ወላጅ አልባ የሆኑ ልጆችን ማገዝ ምናምን በተመለከተ የምንሰራቸው ስራዎች ኖሮ እዚህ አካባቢ ብቅ ነበር። እስረኞችን እንደዛው በማገዝ ረገድ እና በዓላት ላይ ባይተዋር እንዳይሆኑ ሁሉም ሃይማኖቶች ያሉትን በተለያዩ የበዓላቸው ጊዜ የተወሰኑ ሰንጋዎችን እያረድን አይዟችሁ እያልናቸው የምንሰራው አንድ ፕሮግራም ነበርና ከወልቂጤ ከጉቡሬ ከጉመር ከመሳሰሉት ጋራ ትውውቄ የጥንት ነው። አሜሪካ ከሄድኩ በኋላ ወደ 10 ምናምን ዓመት ሳላያችሁ፣ አሁን ግን በዚህ ደግሞ ደስ በሚል አጋጣሚ ከእምርታ እና ማንሰራራት ጋራ ስላገኘኋችሁ ደስ ብሎኛል። ልክ ነው። የህዳሴ ግድብ ጉዳይ ገድል ነው፣ ነፃነት ነው። ሲቻላቸው በአካል ሳይቻላቸው ሲቀር በእጃዙር የእኛን ውሃ እኛ ከተጠቀምንበት እነሱ የሚጎድልባቸው መስሏቸው ያልሆነ ግብግብ ያልሆነ ስግብግብ አካሄድ ሲሄዱብን የነበሩ መንግስት በማስገልበጥ መንግስት ላይ የተለያዩ ተቃዋሚዎችን በማገዝ በመሳሰሉት ሁሉ እኛ ዛሬ የደረስንበት ደረጃ እንዳንደርስ የሚችሉትን ሁሉ ሲያደርጉ የነበሩ ፖለቲከኞች፣ የግብፅ ፖለቲከኞች እነሱን ድል ያደረግንበት የነሱ ተጽዕኖ ያደረበት አካልና እነሱ የሚያገለግሉት ደግሞ የሆነው የአውሮፓው ዓለም የአሜሪካኑንም ጨምሮ እነሱን አግዞ እኛን በደል ሲያደርስብን የነበረ አካልንም በሙሉ ያሸነፍንበት የኖሞር እንቅስቃሴ የኢትስ ማይ ዳም እንቅስቃሴ በዳያስፖራው ላይ ገንዘብ ማሰባሰቡ ሂደት እነዛ ሁሉ አልፈው ደው ይሄ ነገር ይሳካልን ይሆን? የናይል ንስር ቁጥር 1 የናይል ንስር ቁጥር 2 የናይል ጠባቂዎች እያሉ ከሱዳን ጋር የጀት ውድድር እያስመሰሉ መጣንባችሁ መጣንላችሁ ጃስ እያሉ ሲያስፈራሩን የነበሩ ሰዎች አሁን ቅስማቸው የተሰበረበት እኛ ደግሞ ከዚህ በኋላ እርሻ ባህላዊ ከመሆኑ ባሻገርና ዝናብ ሲመጣ የምንጠቀም ዝናብ ሲጠፋ ደግሞ የምንራብ መሆናችን አብቅቶ
መስኖ መጠቀም የምንጀምርበት ውሃችንን አጠራቅመን ከውስጡ ያሉትን ኒዕማዎች አሳም ሌላም አፈራችንም ከመሄዱ ወደዚህ አምጥተን የምንጠቀምበትን እድል የጀመርንበት ነው። ስለዚህ በነገራችን ላይ ግድቦች መስራት ማለት አንዱ የስልጣኔ መንገድ መጀመሪያ ነው። በዚህ ሂደት በጣም የተጓዙ ዓለሞች እኔ የምኖርበት አሜሪካ ውስጥ 95,000 ግድብ አለ። ሰምታችሁኛል በደንብ 95,000 ትልልቅ መካከለኛ ምናምን ይባሉ የየሰፈሩ ኩሬ ከተቆጠረ 2 ሚሊዮን ይደርሳል በዚህ ደረጃ። ስለዚህ አንዳንዴ ምን እላለሁ አሜሪካ ያደረጋት በታላቅነቷ 95,000 ግድብ ስለገደበች ነው። ስለዚህ ሌሎች ቻይናዎች ምናምን የሚያወሩት እኛ አሁን ስለ ኤሌክትሪክ ከዓለም 10ኛ ሆነን ራሱ ከአፍሪካ 1ኛ ምናምን ሆነን ምናወራው በሜጋዋት ማለት እነሱ ሜጋዋትን ዘለው ጊጋዋትን ዘለው ቴራዋት ላይ ማውራት ጀምረዋል። ስለዚህ ቻይናዎች ያላቸው ትልቁ ግድብ አሁን ደግሞ ሊሰሩ ያሰቡት በቴራዋት ነው የሚያስቡት። ያ ማለት እኛ 1 ሜጋዋት 1000 ጊጋዋት ነው። ከዛ 1000 ደግሞ ጊጋዋት ሲመጣ ነው እያልክ ነው አይደል? እንደዛ 100 ማለት 100,000 ከዛ እያለ ይሄኛው እነሱ የሚያወሩት በአሁኑ ሰዓት በቴራዋት። ስለዚህ ኢንሻአላህ ገና ጀመርን እንጂ አልነካ ነው። ስለዚህ በጣም ብዙ ስራ ይጠበቅብናል። በተለይ እኔ ወደ ወልቂጤ ወደ ምንም ስመጣ ማየው መሬት በሙሉ ማሻአላህ አረንጓዴ ደስ የሚል። ሰሞኑን አንድ የሰራሁት ቪዲዮ አይታችኋል አይደል? አንድ ሳውዲያዊ ትራንዚት ብቻ ስለመጣ በመስኮት ዳመናውን ዛፉን ምናምን ሳይ አና ፊል ጀና አለ። እኔ ጀነት ውስጥ ነኝ። እንዲህ የምትባል ሀገር ነው ያላችሁ እድለኞች። ግን በእጅ ያለ ወርቅ እንደ መዳብ ይቆጠራል ሆነብንና ሰነፎች ነን። ስንፍናችንን ኢንሻአላህ አሸንፈን ይህንን መሬት አርሰን ይህንን ውሃ ጠብታ የትም እንዳይሄድ እየኳተረን በደንብ አድርገን በየቦታችን ሌላው ቀርቶ በምን እንለማመድ በጣራችን ላይ የሚፈሰውን ውሃ ከዚህ በኋላ ወደ ሌላ እንዳይሄድ በርሜል ግዙ። ዛሬ የመጀመሪያ ምክር ለእናንተ ኢንሻአላህ ሁላችሁ በርሜል ከጣራ ላይ ወርዶ ባሸንዳ ሲል ዝም ብለን እናልፋለን እኮ የምንገርም ጉዶች እኮ ነው። እኔ ከሚገርመኝ ነገር አንዳንዴ ኮንዶሚኒየም ምናምን ቤቶች ላይ በላይ ከተሰሩ አንዳንድ እንትኖች ውሃው ከጣራው ላይ ተሰብስቦ እንዲፈስ ይደረግና እንዲህ ብለን ምናምን እንገባና ውስጥ ከገባን በኋላ ውሃ የለም ይቅርታ ይሆናል። ውሃ የለም ውሃ እኮ አለ አይደል? ግን ያቺን ውሃ በባልዲ እንኳን ይዞ እንደኛ እናቶች እንደ በፊቱ ወይ በሳፋ ይዞ ልብሱን ማጠብ የሚችል እንኳን ማህበረሰብ የለንም። ይሄ ነውር ነው። በማሌዚያ አንድ ወዳጅ ነበረኝ እዛ ሲነግረኝ እያንዳንዱ ቤት ሲሰራ አሸንዳው ተይዞ ለብቻው የውሃ ማጠራቀሚያ ሲሚንቶ አብረው ይሰሩለታል ግዴታ። እና ከዛ ውሃ ለመኪና ማጠቢያቸው፣ ለልብስ ማጠቢያቸው፣ ለመሳሰሉት ለኖርማል ነገር ለጽዳት ነገር ይጠቀሙበታል። ስለዚህ በዚህና በመሳሰሉት ስራዎች መጠመድ መቻል አለብን። የሥራ ሰዎች ናችሁ እናንተ አትታሙ። ነገር ግን የትኛው ስራ የሚለው ላይ ደግሞ አንዳንዴ እንስታለን። ስለዚህ ኢንሻአላህ መልካም ሰርተንበት እውነትም የእምርታና የማንሰራራትን ጊዜ እውን የምናደርግ አላህ ያድርገን። ወሰላሙ አለይኩም ወራህመቱላህ። ኢንዲቪጁዋል የሚፈልግ ሰው ይግባ። ኢንዲቪጁዋል በግል የሚፈልግ ሰው ይግባ።